ድጋሚ ተመልሼ መጥቻለሁ የኔ ወዶች ማለት ነው። ሀብል ታጨልለ ነው ወይ አንተም እየተባለ ነው እንግዲህ ሚዲያውን ደግሞ ሊያጨናንቅ ነው። አረ እኔስ ስራም የለኝም እኔ ካንተ ማለት ነው። እኔ ሀይሜና ቡራ ብቻ ሰላም ይሆንልን እንጂ አንተ ምንም የሆንከው ነገር የለም፣ ምንም የተፈጠረ ነገር የለም አንተ ጋር ማለት ነው። እንግዲህ ዘፈንክም እያለቃቀስክም መጣህ ምንም አልክም። እኛ እሱን ምንም ነገር እኛ አይመለከተን። ብቻ አሁን እኛ የምንፈልገው ሀይሚ ምን ደረጃ ደረሰች፣ ቡራ ምን ላይ ነው ያለው፣ ቡራ ስለጠፋብን እኛም እየተጨነቅን ነው ያለው፣ ጥያቄ አለን እያሉ በኮሜንትም እያጨናነቁት ነው ያለ። እሱ ግን እናቴ አለሙን እየቀጨ እየዘፋፈነ ምን እያለ እየመጣ ነው። ልረሳሽ አልችልም እያለ እንግዲህ የቴዲን ዘፈን ነው እየዘፈነ የመጣ ማለት ነው። እኛን እሱን አይመለከተንም። እናንተ እዚያው አብራችሁ ናቸው ያላችሁት። እሱን አሁን ትናንትናም አሁን ደግሞ የያዘው ስታይል ደግሞ ሀብ ማለት ነው። በተከታታይ ደግሞ ቲክታክ መስራት ደግሞ ጀምሯል። ሀይሜና ቡራ ስለጠፉ አሁን በቃ ወይ ጥያቄ እንዲጠየቅ ወይ ምን እንዲል ወይም ደግሞ ለመፈመስ ፈልገ ይሆን አላቅም። ሰሞኑን ደግሞ ተያይዘዋል። ቀን በቀን መልቀቅ ደግሞ ጀምረዋል ማለት ነው። ዛሬ እንኳን ይኸው በጠዋት ነው የለቀቀው። የሚገርማቸው ነገር እና መልቀቁን ልቀቅ ችግር የለውም፣ ግን ስትጠየቅ ደግሞ ጥያቄ መልስላቸው። እዚያ የሚጠይቁ ልጆችን መልስላቸው። ቡራ ምን ላይ ነው ያለው እያሉ እየጠየቁ ነው አደለ? ስለዚህ መልስላቸው። እንዴ አሁን እየዘፈንክ ምን እያልኩም ከምትመጣ ማለት ነው። ሚዲያውን ደግሞ አታጨናንቀው፣ አታጨልለው እያሉ ነው። እውነታቸውን ነው፣ አታጨልለው ሚዲያውንም። ስለዚህ ቡራ ደህና ነው። አንድ ቃል ሁለት ቃል በቂ እኮ ነው። መጡ እዚህ ቲክታክ ላይም እንደዚህ እንደምትዘፍነው ምን እንደምትለው ማስቀመጥም ትልቅ ነገር ነው። ስለዚህ ልጆችም ኦዲየንሶችም ምኖችም ሁሉ ሚዲያው በሙሉ እየተጨናነቀ ነው ያለው። ስለዚህ ምን ላይ ስጥ በቃ እዚህ እየመጣ ከየዘፈንክ ምን እያልክ ትናንትና ለቀቅ፣ ዛሬም እንደዛው እንዴ ሆ። ስለዚህ አሁን እኛ እነሱ እያሳሰቡን ያሉት ሀይሚና ቡራ ማለት ነው። ስለዚህ የተጠየቀውን ጥያቄ ደግሞ መልስላቸው ብዬ ነው የምልህ ማለት ነው። እና የኔ ውዶች የኔ ምርጦች እናንተ በጣም ብዙዎቻችሁም እየተጨናነቃችሁ እያሰባችሁ ነው ያላችሁት። አይዟችሁ፣ እስቲ አዲስ ነገር ሊኖር ይችላል ማለት ነው። ቢያንስ ወይ ፎቶ ምናምንም ከተፖሰተ አሊያም ደግሞ ቲክታክ ሰፈር ላይ ምንም ከተፖሰተ ያው ልናገኘው እንችላለን። ስለዚህ አይዟችሁ፣ በርቱ፣ አትጨናነቁ ነው የምላችሁ። በጣም ብዙዎቻችሁ እያሰባችሁ እየተጨነቃችሁ እንደሆነ ሁላችንም ደግሞ እናውቃለን። አይዟችሁ እንግዲህ ሰላሙን ያምጣልን፣ ቸር ወሬ ያሰማን ብለው የኔ ውዶች የኔ ምርጦች ይህን ቻናል ሰብስክራይብ አድርጉ።